እሺ ልጁ ጋር ምንድን ነው ያንቺና የልጁ ግንኙነት? ኧረ እኔ አንተ እንደው የረባ እንኳን ትንነት የለውም። የረባ እንኳን ጅንጃኔ እንኳ የሌለው ነገር ነው። እኔና ልጁ እንኳ ከተዋወቅን 10 ቀን ነው የሚሆነን ነው ላይ። እሺ በ10 ቀን ታዲያ እኔ የተዋወቅንበትን ቀኑን ራሱ ናቶል ቲክቶክ ላይ ወላሂ ያሳያሉ። ቲክቶክ አልጠፋም አሁን ድረስ ቲክቶክ ላይ አለ። እስተቀኑ አንድ ሰው በ10 ቀን ውስጥ ብቻ ተዋውቆ ሰው እንዲነብስ አጥፍቶ እንዴት ተቀበኝ ሎኬሽን ላኪልኝ ብሎ ሊደውል ይችላል? እንዴትስ ያምናል? 10 ቀን ብቻ እንዴት በ10 ቀን ውስጥ ይሄን ያክል ጥግ እንዴት ሊሄድ ይቻላል? ከባድ ስራ ሰርቶ ማለት ነው። እኔ የተዋወቅንበትን እስከቀኑ አስቀምጥልሃለሁ እዚህ ላይ አልኩህ እኮ ቲክቶክ ላይ ገብቼ አሳይሃለሁኝ። ስክሪንሾት አድርጌ እልክልሃለሁ። ከውስጥም ከፈለክ እዚህ ማንጠሽ ለጥፊ ካልከኝ እለጥፈዋለሁ። ምንም ችግር የለብኝም። በምንድን ነው የተዋወቃችሁት አንቺ እና እሱ? በቲክቶክ ነው? በቲክቶክ ነው። እሺ በቲክቶክ እኔ እና እሱ በፍቅር እንኳ እኮ በስነ ስርዓት አልወራንም። እየነገርኩህ አይደል እንዴ እኮ በስነ ስርዓት ካላወራችሁ ይኸውልሽ ፎዚ ተረጋጊና። አንቺ እኮ አልገደልሽም። አይቀስ በይ። አንቺ እኮ አልገደልሽም። የገደለው ልጁን ያጠፋው ይሄ ልጅ ነው አይደለ? ያስገደለችውም ደግሞ ሌላ ልጅ ናት አይደለ? ግን አንቺ በ8 ቀን በ10 ቀን ውስጥ ብቻ ተዋውቃችሁት በቅጡ ካላወራችሁት እንዴት ሎኬሽን ላኪልኝና ተቀበይ ልምጣ ብሎ አንቺ ጋር እንዴት ሊደውል ይችላል? እኔ ነገር ለእኔ ሊዋጥልኝ አይችልም። ለምን በ10 ቀን እኔ ማንንም አላምንም። 10 ቀን ቀርቶ 1 ዓመት በቲክቶክ እኔ ባወራት ያችን ሴት በምን አውቂያት እንዴት ሰው ገድዬ እኔ ወደዛች ቤት ልሄድ? ልጁ ተደናግጧል። እኔ አባት እኔ አሁን እኮ አልኳቸው ራሴ እነዛ እንደወጣ ከፈለጋቸው እኔ የተዋወቅንበትን እዚህ ላይ አምጥቼ ስክሪንሾት አድርጌ ልለጥፍላችሁ። ጠብቁኝ። ቲክቶክ ላይ ስክሪንሾት አድርጌ ቴክስቱ ማለት ነው። ይህን ከፈለጋችሁ ይህኛው ሰው የደወለበትና ሰዓቱን እንኳ እንዳላቀርብ ትላንትና አጥፍቼ ቦልኬዋለሁኝ። አሁንም ኑቶለ በሜሴንጀር ገልብጬ ላሳያችሁ ምላችሁ ይህን ነገር እንዲታው ነው። ለሌላ ነገር የሚደበቅ ኑሮ አይደለም። እና ስልኬንም ቸክ እንዲደረግልኝ ስለምፈልግ ነው አልኳችሁ። አይ ሚሉ ከሆነ የምናገር እኔ ነፍስ አላጠፋሁም፣ እኔ አላስገደልኩም፣ እኔ ከምንም ነገር የለው ነፃ ነኝ፣ አይመለከተኝም። እኔ እኮ እዚህ ግን ግልጽ ማድረግ ስላለብኝ ለማብራራት ስላለብኝ ነው እኔ አሁን እዚህ ላይ መጥቼ ቁም የምናገረው። እና እዚህ በላይ እኔ ማውራት አልችልም። አህለን ወሰህለን። እኔ በውስጥ ማሳየት የምፈልጉት ሰው ካለ እንተወለ ስልኬን ገልብጬ ካንላሳያችሁ የተዋወቅንበትን ቴክስት ካፈለጋችሁ እዚህ ላይ ጠስቻለሁ። በላይ ማውራት አልችልም። አዳምጪ፣ ችግር የለውም። ብሎክ አድርጌዋለሁ ስላልሽ አንቺ ብሎክ ያደረግሽውን ብሎኩን ፍቺው እና ከዛ በኋላ ስክሪንሹት አድርገሽ የተጻጻፈችበትን መቼም በቲክቶክ እኔ አንዲት ሴት ልተዋወቅ ስፈልግ ሀይ ነው አይደለም ምላት ገብቼ የዛን ቀኑም ሁሉም ነገር ይቀመጣል። ስለዚህ ከመጀመሪያው እንትን ያልሽውን እሺ አምጭና እዚህ ጋር ስክሪንሹት አድርገሽ አስቀምጠሽ ያሳይልን። ብሎኩን ፍቺው ሮብለታ ማለት ነው። ነገር የለም እኮ እኔ ልነግራችሁ ነው። ሮብለታ ማለት ነው። የሚያስፈራኝም ስለሌለ ነው እዚህ ላይ ልቤን ገትሬ የማወራው። ሮብለታ ጠዋት እኔ 10 ሰዓት ይሁን እንጃ ሰዓቱን ብቻ ጠዋት ላይ ነው 10 ሰዓትን 9 ተኩል ይሁን ማድሬ ደውሎልኝ ሜሴንጀር ላይ ነው የተደወለልኝ። ፉዚ የሆነ ጉዳይ ውስጥ ገብቻለሁኝ እና ምን ላደርግ ሲለኝ ምንድን ነው ስለው ሰው ጋር ተጣልቼ በጩቤ ወግቼ ነው። አረ ሂድና እጅህን ስጥ ስለው እናትና አባቴም ታስረዋል ብለዋል እና ምንድን ነው የማደርገው? እጅን ከምሰጥ ራሴን ባጠፋ ይሻለኛል አለኝ። ሂድና እጅህን ስጥ፣ ልልቅ ለአንተ እንትን የሚለው እጅህን ብሰጥ ነው፣ ቤተሰቦችም ነፃ እንዲወጡልክ ሂድና እጅህን ስጥ አልኩት። ቻው አሁን በቃ እኔ የሆነ ችግር ውስጥ ነው ያለሁት ብሎ ዘጋብኝ ማለት ነው። ዘጋ። መልሼም ስደውል አይሰራም ስልኩ። ደግሜ መልሼ ደወልኩለት ማለት ነው። ከዚያም እንትን ላይ ቲክቶክ ላይ ግብት ስል የሆነ ሻምበል ነው ማነው የሚባል ልጅ ላይቭ ላይ ገብተው ስለዚህ ጉዳይ ሲዋሩ ሰማሁ እና ምንድን ነው ብዬ ግብት ስል አረ የሆነ ያጋደለቻችሁም ልጅ አትጠግብና ሂጂና ሰርች አድርጊና እና ደግሞ እኮ ልጁ ሞቷል፣ የተወጋው ልጅ ሞቷል፣ ይሄኛውም ልጅ አምጧል። አረ እኔ ከጧት ደውሎ ነበር በራሴ ቤት ልግባ የጊራና ልጅ ነው አለኝ። አረ እኔም ጊራና ነኝ ብዬ በራሴ ቤት ይችን የልጅቷን ፎቶ ዘቀዝቅና በእኔ ቤት ገብቼ እረግጣለሁ በዛ ማለት ነው።
ብቻ የሌለኝን ስሜት እዛ ላይ እየተናገርኩኝ ልጁ እኮ እኔም ጋር ደውሎ ነበር። እኔ እንደዛ ያልኩት ለምንድን ነው ራሴን እዚህ ላይ ግልጽ እንዲሆን ልጁ እንትን እንዲል ነው። እዛ ላይ እንትን ብዬ መጥቼ ቲክቶክ ላይ እንደዚህ ነው እንዲህ ነው ያልኩት። እኔ እሱን እንትን ማለት አለብኝ። እዛ ላይ መጥቼ እንዲህ ነው ማለት አልችልም። ጸጥ ነው የምለው። ይህ ልጅ እኮ የሰው ነፍስ ነው እንጂ ያጠፋው የድመት ነፍስ አይደለም ያጠፋው። እሺ ልጁ ጋር ምንድን ነው ያንቺና